ካሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በኮምቦልቻ ከተማ በተለያዩ የእድሜ እርከኖች ሲካሄድ የቆየው የበጋ እግር ኳስ ውድድር ተጠናቋል። የክረምት ስልጠናና ውድድሮችን የቤት ውስጥ ስፖርቶችን በማካተት እንደሚከናወን የደቡብ ወሎ ዞን ባህል ቱሪዝምና ስፖርት ቢሮ ገልጿል። ከድራሌ ተጨማሪ አለው። በተለያዩ የእድሜ እርከኖች በርካታ ቡድኖች የተሳተፉበት የኮምቦልቻ ከተማ የበጋ የእግር ኳስ ውድድር ፍጻሜውን አግኝቷል። የከተማ አስተዳደሩ ባህል ቱሪዝም ወጣቶችና ስፖርት መምሪያ ያዘጋጀው ይህ ውድድር በህፃናት፣ በታዳጊ፣ በወጣቶችና በጤና ቡድኖች መካከል ብርቱ ፉክክር ተደርጎበታል። ያነጋገርናቸው የውድድሩ ተሳታፊዎችም ጥሩ የውድድር ወቅት ማሳለፋቸውን ገልጸዋል። በበጋ ውድድር ከ10 ቲሞች በላይ ነበሩ። ያደረግነው ውድድር ወደ 6 ይሆናል። ከ6ቱም 2 አቻ በመውጣት ሌላውን በማሸነፍ ወደ ጥሎ ማለፍ ገብተናል። ጥሎ ማለፎቹንም በተገቢ አሸንፈን ፋይናል ደርሰን በፔናልቲ በማሸነፍ የዋንጫ ባለቤት ሆነናል። ያው ውድድሩ በጣም አሪፍ ነው። ያው ለማሸነፍ ነበር የገባ ነው። አሸንፈናል። ያው ሳክና ይመስገን። ያው ወጣቶች ላይ ይሰራም እዚህ ሀገር በተለይ አሁን ዘንድሮ ነው። አምናና ዘንድሮ ያው በትንሽ ሆነ እንቅስቃሴዎች ነው ተጀማሪ ስፖርት ያው ይሄን ያህል አልነበረም። እስከዛሬ አመርቂ ጤስ አልነበረም። አብዛኞቻችን የመስሪያ ቤቱ ተጫዋቾች ናቸው። አብዛኛው ሙሉ ለሙሉ ማለት ይቻላል የምንሰራው ያው ዩኒቨርሲቲ ውስጥ ነው። ያው ከምንሰራው ትሬኒንግ ከ11 ሰዓት በኋላ ነው። ከስራ ስንወጣ ነው ብዙውን ጊዜ እንትን የምንለው። ለጤና ደስ ይላል ማለት አንድ የመስሪያ ቤት ሰራተኛ በስፖርት የዳበረ ቢሆን ጥሩ ነው ብዬ አስባለሁ። የከተማ አስተዳደሩ ባህል ቱሪዝም ወጣቶችና ስፖርት መምሪያ የስፖርት ቡድን መሪ አቶ ኑር ሁሴን በተለይ ተተኪዎች ላይ ትኩረት ተደርጓል ብለዋል። ከዚህ ውድድር መጠናቀቅ በኋላም የክረምት ስልጠናና ውድድር ይቀጥላል ነው ያሉት። የበጋ ከተጠናቀቀ በኋላ ደግሞ የክረምት ቅድመ ዝግጅት ስራዎች እየተሰሩ ነው ያሉት። በክረምት ደግሞ በተመረጡ የስፖርት አይነቶች የክረምት ስልጠናና ውድድር ይካሄዳል። ይሄ በፕሪንሲፕል ደረጃ 45 ቀን ነው። የ45 ቀን ፕሮጀክት ተዘጋጅቷል። በ45 ቀን ውስጥ እንግዲህ ስልጠናን ውድድርን አጠናክረን እንቀጥላለን። ትንሽ ያዝ የሚያደርገን ሁሉንም ስፖርቶች ለማሳተፍ በጀት ነው። ስለዚህ በጋውን ብዙ መስዋዕትነት ከፍለናል። ክረምቱንም ደግሞ በዚሁ ደግሞ የ45 ቀን ፕሮጀክት ሰርቶ ይህን ስራ እንሰራለን ብለን እናስባለን። የመምሪያው ኃላፊ ወይዘሮ መሪም አሊ በበኩላቸው መምሪያው የእግር ኳስ ውድድሩን በበጀትና በሰው ኃይል ሲደግፍ እንደነበር ገልጸዋል። የዘንድሮ የ2018 የበጋ የእግር ኳስ ውድድር በ49 ቡድኖች ውድድሩ ሲካሄድ ቆይቷል። ለተከታታይ 3 ወራት በ5 ካቴጎሪዎች በህፃናት፣ በታዳጊ፣ በልዩ ህፃናትና በወጣቶች እንዲሁም በማስ ስፖርት በእነዚህ ዘርፎች ውድድሩ ሲካሄድ ቆይቷል። ከኳስ ስፖርቶች በተጨማሪ ሌሎች ስፖርት አይነቶች ላይ በተጠናከረ መልኩ በክፍለ ከተማ ደረጃ ለመስራት መታቀዱንም ነው ወይዘሮ መሪማ ያስገነዘቡት። ከዚህ ቀደም ያው የውሃ ዋናም እና ሰርከስ ኮምቦልቻን አሁን ተቋም ወደዚህ አደረጃጀት ከገባም ጀምሮ የተለያዩ በበጀትም በስልጠናም ድጋፎች እያደረግን ያለው የተለያዩ ውድድሮችም እንዲሄዱ እያደረግን ነው። ነገር ግን ሌሎች የቤት ውስጥ ውድድሮችም አሉ እንደሚታወቀውና እነዚህ የቤት ውስጥ ውድድሮች የምንላቸውም ባህላዊ ስፖርትም ጭምር አይደለም ዘመናዊ ስፖርት ባህላዊ ስፖርቶችንም ጭምር ወደ ኋላ ያሉበት ሁኔታ አለና እሱን ተነጋግሮ ስራ መስራት ይጠይቃል። ለዚህ ደግሞ ቀጣይ እነዚህ እስካሁን በመምሪያ ደረጃ ያደረግናቸውን ውድድሮች በቀጣይ ያሰብነውኛ በአራቱም ክፍለ ከተማ በጀትድ ሆነው የሰው ኃይልም ባለሙያም ኖሯቸው ስራዎች እንዲሰሩና እኛ ድጋፍና ክትትሉን ለማድረግ ነው እያሰብን ያለ ነው። በውድድሩ የታዩ የስፖርታዊ ጨዋነት ጉድለቶች ለወደፊቱ መታረም እንዳለባቸው የተገለጸ ሲሆን ማህበረሰቡም ስፖርቱን እንዲደግፍ ጥሪ ቀርቧል። በአማራ ክልል የቮሊቦል ስፖርት ትኩረት እንዳልተሰጠው የስፖርቱ አዘውታሪዎች ተናገሩ። ብዙ ሀብት የማይፈልገውን ይህን ስፖርት እንደ እግር ኳስ ሁሉ በበቂ መደገፍ እንደሚገባ ተጠቁሟል። የክልሉ ቮሊቦል ፌዴሬሽን ስፖርቱን ለማሳደግ እንደሚሰራ ተናግሯል። ዳላይ ሲሳይ ብዙ ወጪዎችን የማይጠይቀውን የቮሊቦል ስፖርትን በአማራ ክልል ተዘውታሪነት እንዲኖረው ክለቦችን አቋቁሞ ስፖርቱ የሚጠይቀውን ማድረግ ግን አልተቻለም። ይህም ለስፖርቱ የተሰጠው ትኩረት አነስተኛ ነው ብለዋል አሰልጣኞችና ተጫዋቾች። ቮሊቦል ላይ የተሰጠው ትኩረት ከእግር ኳሱ ጋር ሲታይ እኔ አሁን አትኩሮት አለው ብዬ አላስብም። እዚህ ሚዲያው ላይ እንናገረዋለን። አየር ላይ ይውላል ይቀራል። በቃ ወደ ተግባር ተገብቶ ያውቃል። አንድ ኳስ እንኳን 3-4 ጊዜ ዋንጫ ስንወስድ አንድ ኳስ አንድ መረብ እንዲሁም ያነሳሳ ነገር የሚያበረታታ ነገር ልጆችን ነገ እንዲቀጥሉ የሚያደርግ ነገር ተደርጎ አይታወቅም። እንደሙያ 2-3-4 ስልጠናዎችን ወሰድን። እኛ ስልጠናው ወረቀቱን ይዘው አይደለም የሰለጠን። ሞር ፎከስ የሚያደርገው ስፖርተኛው ወደ እግር ኳስ ነው። ይሄ ደግሞ ከላይ ያሉ አካላት ከኛም ጀምሮ ማለት ነው ትኩረት አለመስጠት ስለሆነ እነዚህ ነገሮች ቀጣይ ትኩረት ተሰጥቶ የተሻለ ወደ ሌሎች ስፖርት እኩል የሚሆንበትን መንገድ ያው
ከኛም ይጠበቃል፣ ከእያንዳንዱ ከሚዲያ አካላትም ይጠበቃል። የታዳጊዎች ተስፋ ጎልቶ በቮሊቦል ስፖርት እንዳይወጣም ፕሪሚየር ሊግ ላይ የሚፎካከሩ ክለቦች አለመፈጠራቸው ዋናው ጉዳይ ነው። ቮሊቦል ጣና ቮሊቦል ነበረ፣ ሌሎች እነ ባንጃ ነበሩ። ልክ እነሱ ሲያድጉ ሌሎች ክለቦች የነሱን ራዕይ ይዘው መቀጠል ይፈልጋሉ። ስለዚህ ከዛ በኋላ ግን ያለው እንቅስቃሴ ምንድነው? ትኩረቱ እየቀነሰ በመሄዱ አሁን ቮሊቦል ወደ ኋላ እየተጎተተ ነበረ። ነገር ግን በቁጭት አሁን የተጀመረበት ሂደት ተስፋ አለንኛ ይነሳል። እንደገና ትኩረት ተሰጥቶት ለወጣቱ ለስፖርቱ ትኩረት ተሰጥቶት ይሰራል ብለን እንጠብቃለን። ታች ወረዳ ላይ ያለን ቲሞች በሜዳ እንቸገራለን፣ በኳስ በመረብ እንቸገራለን። ክልል ላይ ያሉ ውድድር ኑ ብሎ ብቻ መጥራት ሳይሆን ኳሶች ልንደገፍ ይገባናል፣ መረብ ልንደገፍ ይገባናል፣ በልዩ ልዩ ስልጠናዎች ልንደገፍ ይገባናል። ይሄ ከሆነ እኛ ታች ያለን ቮሊቦሉ ምንመራ ሰዎች እናሰለጥላለን፣ ታዳጊዎች ላይ እንሰራለን። ሞር እያሻሻል ነው እያሳደግነው እንመጣለን። የክልሉ ቮሊቦል ፌዴሬሽን ጽህፈት ቤት ኃላፊ በላይ አበጅም በየአካባቢዎች የሚወጡ ተስፈኛ የቮሊቦል ክለቦችን በመጠበቅ የሊግ ተፎካካሪ እንዲሆኑ ማድረግ ደግሞ ከኛ የሚጠበቅ ኃላፊነት ነው ብሏል። በተለይ እንደ ፌዴሬሽን ደግሞ ይሄንን ስፖርት ለማጠናከር የምንሰራቸው ስራዎች ይኖራሉ። በተለይ ታዳጊ ወጣቶች ፕሮጀክት ስልጠና፣ ሌሎችንም አሁን ከዚህ ከአማራ የክለቦች ሻምፒዮና ቀጥሎ ደግሞ የአማራ ሊግን ማስቀጠል እቅድ ይዘናል። በዛ መልኩ የተለያዩ ስልጠናዎችን በመስጠትና በማብቃት ያው ስፖርቱን ማጠናከርና ማሻሻል የሚጠበቅብን ይሆናል ማለት ነው።